ወይዘሮ ሰላም በስተመጨረሻም ከባድና ያልተጠበቀ አደጋ ጆኒ አደረሰባት። ሳሚና ብሌን እንዲሁም ደግሞ ከሚባለው በላይ አቶ በኃይሉ በድንጋጤ ፍጥጥ ብለው ቀሩ። ሰላም እንግዲህ የበኃይሉን የላከውን ሰውዬ ጆኒ ወይንም ዮሐንስ መኝታ ክፍሉ ገብቶ የሟቼ እናትና አባቱን ፎቶ እያየ በጣም እያዘነና እያለቀሰ ስታየው በጣም ደነገጠች። በመጨረሻም ባልተጠበቀና ባልታሰበ መንገድ ሰተት ብላ ስትገባ እሱም ደነገጠና እውነተኛ ሚስጥሩን ስታውቅበት ራሱን መቆጣጠር አቅቶት በያዘው ስለት አንጀቷን ብሎ ሲላት ሄዳ ድፍት አለች። ወይዘሮ ሰላምን በድንጋጤ ነፍሷ እስከሚወጣ ድረስ መቆጣጠር አቅቷት ነበርና ብሌን ድረሽልኝ እያለች ስትቃወጠው፣ ብሌን ደግሞ እጅጉን በጣም ባልተጠበቀ እና ባልታሰበ መንገድ ሰተት ብላ መታ ወይዘሮ ሰላም ያለችበትን ሁኔታ ስታይ እጅጉን በጣም አዘነችና ደም እንባ መቆጣጠር አቅቷት እየጮኸች ሳሚን መጣራት ጀመረች። ሳሚም ደግሞ እጅጉን በጣም በሚገርምና በሚደንቅ ሁኔታ ካለችበት ቦታ ላይ እየበረረና እየዘለለ ሲመጣ እጅጉን በጣም ባልታሰበና በሚገርም ሁኔታ ራሷን መቆጣጠር አቅቷት ብሌን ከሳሚ ጋር ወይዘሮ ሰላም ጋር ድፍት ብለው ደም እንባ እያለቀሱና እየተሰቃዩ ይገኛሉ። መጨረሻም ላይ የተፈጠረውንና የሆነ ያለውን ነገር ስታይ እጅጉን በጣም አዘነችና ወይኔ ጉዴ፣ በቃ የመጨረሻ ጣፈንታዬ ይሄ ይሁን፣ በእንደዚህ አይነት ፍጻሜ የወይዘሮ ሰላም ጉዳይ ማለቁ በጣም ያሳዝናል እያለች ከሚባለው በላይ እንግዲህ ዋጋና መስዋዕትነት የከፈለችለት ከባዱና አደገኛው እንትን እንደዚህ ሆኖ ስታዩ በጣም ነው የተናደደችው ማለት ነው። ሌላው ደግሞ እጅጉን በጣም በሚያሳዝንና በሚገርም ሁኔታ ወይዘሮ ሰላም ሳሚ በነገራት መሰረት ጥርጣሬዋን ጨምራ ነበረ። በጥርጣሬዋ መሰረት እንግዲህ እያንዳንዱ ያየችውንና እያንዳንዱ እየሆነ ያለውን ነገር ስታይ በጣም ነው የደነገጠችው ማለት ነው። እንግዲህ በጣም የሚያሳዝንና ከባድ ነገር ነው እየተፈጠረ ያለው ቤተሰብ። በመጨረሻም እንግዲህ ሳሚ የብሌን ፎንቃ ገብቶለት ዳግምን ለማጨለልና ለማናደድ ቆርጦ ተነስቷል። ዳግም በጣም በሚገርም ሁኔታ እጅግ በሚያሳዝንና ባልታሰበ መልኩ ራሱን መቆጣጠር አቅቶት በብሌንና ሳሚ በሚያደርጉት ነገር እየተናደደና እየተቃጠለ ይገኛል። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴው አርግብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው አደራ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። እንግዲህ እጅግ በጣም በሚገርም ሁኔታ ብሌን በከባድ ችግር ውስጥ ሆና ትገኛለች። እሱም በጣም በሚያሳዝንና በሚገርም ሁኔታ ያልታሰበና ያልተጠበቀ ነገር እየተፈጠረ ይገኛል። ለአንዴና ለመጨረሻ ጊዜ ተስፋ የቆረጠችበት እንዲሁም ደግሞ ከሚባለው በላይ እጅግ ያዘነችበት ትልቁ ታሪክና ፈተና ዱብዳ ይዞ መጥቷል ማለት ነው። ሰላም እንግዲህ የብሌንንና የሳሚን መቀራረብ በፍጹም አልወደደችውም። እሱ ግን በሚገርምና በሚደንቅ ሁኔታ እያያት ስለነበረ ስለዚህ ምንድን ነው እየተፈጠረ ያለው፣ ምንድን ነው እየሆነ ያለው ብሎ በጣም ግራ ገብቶት ነበረ። መጨረሻ ላይ ሰላምም ይሄ ነገር ልክ አይደለም፣ ዳግም ሲሰቃየት ማየት አልፈልግም፣ ምክንያቱም ዳግምን ባልወልደው ልጄ ነው። ስለዚህ እያንዳንዱ የሆነበትን ነገር ከሚባለው በላይ ዋጋ ልከፍል ይገባል። ብሌንም ደግሞ በእንደዛ አይነት መካከል ሆና ራሷን ችግርና አደጋ ላይ እንድትጥል አልፈልግም ብላ ማማከር ጀመረች። እሱም ደግሞ ታይ እንጂ የራሳቸውን ህይወት እንደፈለጉ ይኖሩ፣ ማንም በማንም ህይወት ሊገባ አይችልም እያለ ሲናገር፣ ቆይ አንተ ብሌንና ሳሚ
ይሄን ያህል ፍቅር እንደጀመሩ እንዲሁም ደግሞ ከዳግም ጋር ህይወት እንደነበራት ይሄ ማን ነገረህ? በጣም ግራ ገባኝ እያለች መጠየቅ ጀመረች። እሱም ታዲያ እንዴ አክስቴ ምን ሆነሻል? እያወራሻለሽኝ እኮ ስለ ብሌንና ሳሚ ነው። ሁኔታቸው በሙሉ ደግሞ ደስ አይልም። ስለዚህ ይህንን ነገር ታሳቢ በማድረግ የሆነ ነገር ልናደርግ ይገባል ብሎ ሲላት፣ ምንድን ነው የምናደርገው? ምንድን ነው መስራት ያለብን? ምንድን ነው ማድረግስ ያለብን? እያለች ደጋግማ መጠየቅ ጀመረች። ሰላም የልጁን ሁኔታ ስታየው ምንም ልክ የሆነ ነገር እየተሰማት አይደለም። ይሄ ነገር ምንድን ነው? ምን ቢሆን እንደዚህ ሲሆን በጣም ያሰጋል። እኔ አሁን ጥያቄ ፈጥሮብኛል። ወይ ጉድ! አሁን ካልጠፋ ነገር እያንዳንዱ ለሆኑት ነገሮች በሙሉ ጠንቅቆና ለቅሞ የነገረው ያለ ይመስል የሚያውቀውስ ነገር፣ ይሄ በጣም ከባድና አደገኛ ጥያቄ ነው። ስለዚህ ራሴን ላሳምንበት ይገባል እያለ ብቻውን ማውራት ጀመረ። ሰላምን በጣም ግራ ገብቷታል። ዳጊ እንግዲህ ዳግም ከሚባለው በላይ እየተናደደና እየተቃጠለ ይገኛል። መጨረሻም ላይ ራሱን መቆጣጠር አቅቶት፣ ወይኔ ብሌን ጭራሽ በህይወቴ ላይ እንደዚህ ትቀልጅብኛለሽ እና ታሟረችብኛለሽ ብዬ አላስብም። ከምለው በላይ ከጠበቅኩሽ በላይ አደገኛ ሰው ነሽ ሳሚ። አሁን ደካማ ጎኔን አግኝተህ እንደፈለክ ከዚች ሴት ጋር የምትሆን መስሎሃል። ይሄ ደግሞ ልክ አይደለም። ስለዚህ የፈለገ ይሆናል እንጂ እኔ በህይወት እያለሁኝ አንተ እሷን የራስ ስታደርግ በፍጹም ላይ አልችልም ብላ ወሰነች ማለት ነው። በሚያሳዝንና በሚገርም ሁኔታ ይሄን ነገር አምኖ መቀበል አቅቷት ራሷንም መቆጣጠር ጭምር አቅቷታል ማለት ነው። በመጨረሻ ዳግምም ለአንዴና ለመጨረሻ ጊዜ ብሌን ብታናግረውም ሁኔታ ሁሉ ምንም አልተመቻትም። ያላት አማራጭ በፍጹም ካሁን በኋላ ከአንተ ጋር ህይወትን ልቀጥል አልችልም። ዳግም አንተ በእኔና በሳሚ መካከል እየገባህ ደስ የማይልና ልክ ያልሆነ ነገር እያደረግክ ነው። ይሄ ደግሞ በጣም አስቀያሚና ከባድ ነገር ነው። ስለዚህ መቼም ቢሆን መቼም አንተ ከስህተትህ የምትማር ሰው አይደለህም። ስለዚህ ዳግም ማለት በጣም በጣም ጊዜ የምትፈጅና አደገኛ ሰው ነህ። ቢገባህ እኮ ሳሚ ለእኔ ብሎ ነው የተወጋው፣ ለእኔ ብሎ ነው የታመመልኝ፣ ለእኔ ብሎ ነው መከራና ስቃዩን እየበላ ያለው። ስለዚህ ካጠገቡ ሁኜ ልንከባከበውና ላግዘው ግድ ይለኛል እያለች ስትቀውጠው እሱም በጣም ግራ ገብቶት ነበርና አይ ይሄንማ በፍጹም አምኜ አልቀበልም፣ ምክንያቱም ይችን አረመኔና ራስ ወዳድ ሴት በእንደዚህ አይነት መልኩ ሊቀማኝ አይችልም ብሎ በጣም ነው የተቃጠለው ማለት ነው። እውነት ለመናገር እጅግ እንግዲህ አሳዛኙና ከባዱ ነገር ራሱን መቆጣጠር ያቃተው ይህንን ያክል መስመርና ይህንን ያክል ጊዜ ይጓዛል ብሎ ማንም እየጠበቀም የለም። ከሚባለው በላይ ግን ለአንዴና ለመጨረሻ ጊዜ ይሄ ነገር እንዲዘጋና እንዲቆም የሚፈልገው ዳግም ብሌንን የራሱ ብቻ አድርጎ ሲቀመጥ ነው። ብሌን ደግሞ አሁን ፍላጎቷ ከሳሚ ጋር ስለሆነ ሳሚን እጅግ በጣም በሚገርም ሁኔታ አብራ ከሱ ጋር እንደፈለገች እየሆነች ትገኛለች። ይሄውም ደግሞ ምንድን ነው? እኔ ይህንን ነገር አምኜ መቀበል አልፈልግም። አዱና ጋቢ አምጥታ አብረው ቁጭ ብለው ጊዜ እያሳለፉ ይገኛሉ። መጨረሻ ላይ እሱም በጣም ተናዶ ስለነበር ይሄ ነገር ምንድን ነው? ወዴት እየሄደ ነው? ምንም እያንዳንዱ የተፈጠረውንና የሆነውን ነገር ለመረዳት ጊዜ እንኳን እንትን ቢባል እንዴት እንደዚህ ልታደርግ ትችላለች? ብሌን በጣም እንደምወዳትና እንደማፈቅራት እንኳን እያወቀች ይህን ስህተት በተደጋጋሚ የምትሰራው ለምን እንደው አይገባኝም። ስለዚህ እመኒኝ፣ መቼም ቢሆን መቼም አንቺ የኔ ብቻና ብቻ ነሽ። ስለዚህ ማንም እንዲቀማኝ አልፈልግም
ዋጋ መክፈል ያለብኝን ነገር በሙሉ እከፍላለሁ ብሎ ዳግም ከበር ላይ ቆሞ እያየ ሳለ በጣም በሚገርምና በሚደንቅ ሁኔታ ዳግምም ደግሞ እያያቸው ነበረ። ስለዚህ ወይ ጉድ! የዘንድሮማ በጣም ይለያል። አሁን ላይ ትልቅ ስህተት ተፈጠረ። ምን ማድረግ እንዳለብኝ ራሴን እንኳን አላውቅም ብሎ ሲል ብሌንም ደግሞ የሳሚን የተወጋበትን ቦታ ላይ እየቀየረችለት ነበር እና እሱም በጣም ተገርሞና ተደንቆ ጸጥ ብሎ እያየ ነበር። በጣም ያሳዝናል፣ ይገርማል። መጨረሻ ላይ እንግዲህ ባልተጠበቀና ባልታሰበ መልኩ ከባድና አደገኛ ነገር ነው የሆነው ማለት ነው። ይህንንም ነገር ራሱን መቋቋም አቅቶት ወደ መጠጡ ነው እየሮጠ የሄደው ማለት ነው። ይህንን መጠጣት ደግሞ በተደጋጋሚ ምንም ቢሆን እሷ አልፈለገችውም ማለት ነው። እንዴት እንደዚህ ታደርጋለህ? እኔን ጎዳሁኝ ብለህ አንተ እየሰራህ ያለው ነገር በጣም አሳፋሪና ደባሪ ነገር ነው ብላ ስትጮህበት እሱም በጣም ደንግጦ ስለነበረ ወደ ነበረበት ተመልሶ ሄደ። የሳሚን ሰውነት እያየች በጣም በጣም ተገርማለች ብሌን ማለት ነው። እሷም ደግሞ ትንሽ እፍረት ምናምን የሚባል ነገር የለብህም እንዴ? ለምን አፍራለሁ ብሌን፣ እኔ እኮ የተወጋሁት እዚህ ጋ ላይ ነው። ስለዚህ ይሄንን ያለውን ነገር የምታውቂው ነው ብሎ ሲላት፣ ወይኔ ጭራሽ ሰውነቱንም እንትን እያለች እንደዚህ ታደርጋለች። እውነት ይሄን ታደርጊያለሽ ብዬ አንቺን አልጠበኩም ነበር ብሌን፣ በጣም ነው የምታሳፍሪው እያለ በጣም ነው ያዘነው። እንግዲህ እጅጉን በጣም በሚገርም ሁኔታ ሳሚም በዚህ ልክ ብሌንን ልክ ስላስያዘው እኔም አንተን ተወደደችና ካፈቀረችህ እጣ ገባችሁ አልደርስም፣ እንደውም የቀለበታችሁን ወጪ ነው እሸፍናለሁ ብሎ ዳግም የተናገራት ንግግር አሁን ላይ ዋጋ እያስከፈለችው ትገኛለች። ሳሚ ደግሞ አጋጣሚውን ተጠቅሞ ከብሌን ጋር ፍቅሩን እያጣጣመና እየተላላጠ ይገኛል ማለት ነው። እጅግ በጣም የሚገርምና የሚደንቅ ነገር ነው። ሌላው እንግዲህ በጣም አሳዛኙና ከባዱ ነገር ዳግም ለአንዴና ለመጨረሻ ጊዜ ከብሌን ጋር ተስፋ መቁረጥ እንዳለበት አይቷል። አሁን ላይ ደግሞ ሰላም እጅግ በጣም የሚያሳዝንና የሚገርም ነገር እየተከታተለች ትገኛለች። ወይዘሮ ገነት ከቃል ጋር ሆና ቃልን እንግዲህ እያሰለጠነቻትና እያስተማረቻት ትገኛለች። የወይዘሮ ገነት ጎረቤት አቶ በኃይሉ አግቶ እያሰቃያትና መከራ እያበላት መሆኑን ማሰብ ጀመረች። ቃልን ትለወጪ ከሆነ ተለወጪ፣ የማትለወጪ ከሆነ ለኔ ብለሽ አይደለም ቃል፣ ያንቺ ጥጋብና ያንቺ እንደዚህ መሆን የሰላም ልጅ ስለሆንሽብኝ እንጂ እያንዳንዱ የምትናገሪው ነገር ልብ ይሰብራል፣ ያማል፣ አምኜ መቀበል ሁሉ ያቅተኛል። ይህን ያክል ሴት ልጅ ክፋት ሲሆን በጣም ያሳዝናል ብላ በጣም አዘነች። በቀጣይ ፓርት እስከምንገናኝ ሰላማችሁ ይብዛልኝ።